አንድ መምህር ለተማሪዎቻቸው በውሃ የተሞላ ግልጽ ብርጭቆ አሳዩና ይህንን ብርጭቆ ለአንድ ደቂቃ ቢይዘው ምን ይፈጠራል ብለው ጠየቁ። ተማሪዎቹ ምንም አሉ። እሺ ለአንድ ሰዓት ያህል ቢይዘውስ ሲሉ ጠየቁ። እጆ ይዝላል አሏቸው። እሺ ሙሉ ቀን ቢይዘውስ ሲሉ ተጨማሪ ጥያቄ አቀረቡ። ተማሪዎቹም እጆ ይደክማል፣ ጡንቻው ይቆስላል፣ ወደ ሆስፒታልም ሊሄዱ ይችላሉ ብለው መለሱ። መምህሩም ፈገግ ብለው በጣም ጥሩ፣ ነገር ግን በእነዚህ ሁሉ ጊዜያት ውስጥ የብርጭቆ ክብደት ተቀይሯል ሲሉ ጠየቁ። ተማሪዎቹም አልተቀየረም አሉ። መምህሩም በመጨረሻ እንዲህ አሉ። በሕይወታችን ውስጥ ሰዎች እንዲርቁንና ብቸኛ እንድንሆን የሚያደርጉ ልማዶች ልክ እንደዚህ ብርጭቆ ናቸው። ለአንድ አፍታ ብናደርጋቸው ችግር የላቸውም፣ ነገር ግን አጥብቀን ይዘናቸው ከቆየን ሕይወታችንን ይጎዳሉ፣ ሰዎችንም ከጎናችን ያሸሻሉ አሉ። ዛሬ ጥያቄው ለእርሶ ነው። በእጆ ላይ ያዙትና ሰዎችን ከእርሶ የሚያርቅ ያ ያልተገነዘቡት ባህሪዎ የትኛው ነው? አብዛኛውን ጊዜ ሰዎች ከኛ የሚርቁት ስለጠሉን ወይም ጥሩ ሰው ስላልሆንን አይደለም። ይልቁንም ሳናስበው የምናደርጋቸው የራሳችን ባህሪና የሰዎች ስሜት የሚጎዱ ድብቅ ልምዶች ስላሉብን ነው። በዚህ ቪዲዮ ሰዎች እንዳይርቁን በአስቸኳይ መተው ያለብንን 10 ወሳኝ ልማዶች በጥልቀት እንመለከታለን። እስከ መጨረሻው ተከታተሉ። ሰዎች እንዳይርቁን መተው ካሉብን 10 ጎጂ ልማዶች፣ አንደኛው ሁልጊዜ ትክክል የመሆን ፍላጎት። ሰዎች ከኛ እንዲርቁ የሚያደርገው የመጀመሪያው ልማድ በምንም አይነት ሁኔታ ውስጥ እኔ ብቻ ነኝ ትክክል የሚል አስተሳሰብ ነው። በአንድ ወቅት 2 ጓደኛሞች በጫካው ሲጓዙ አቅጣጫ አጠፋባቸው። አንደኛው ወደ ቀኝ እንሂድ አለ፣ ሁለተኛው ደግሞ ወደ ግራ ነው አለ። ሁለተኛው ሰው ትክክለኛውን መንገድ ያውቃል። ነገር ግን የመጀመሪያው ሰው በቁጣና በክርክር እኔ እንጂ አንተ ምን ታውቃለህ እያለ ሊያንቋሸሸው ሞከረ። ሁለተኛው ሰው በጸጥታ ወደ ቀኝ ተከተለው። መንገዱ ወደ ገደል ወሰዳቸው። ያኔ ሁለተኛው ሰው ትክክል እንደሆንክ ለማስመሰል ሕይወታችንን አደጋ ላይ ጣልከው አሉ። በማንኛውም ውይይት ውስጥ ሁልጊዜ አሸናፊ ለመሆን ብቻ የሚጥሩ ከሆነና ሰዎች ሀሳባቸውን ሲናገሩ ለመቃወምና ስህተታቸውን ለመፈለግ ብቻ የሚያዳምጧቸው ከሆነ ይህ ልማድ ሰዎችን ያርቃል። በሰዎች መካከል ባለው ግንኙነት ውስጥ ትክክል መሆንና ግንኙነት ማዳን የሚባሉ 2 ምርጫዎች አሉ። ሁልጊዜ ትክክል መሆን የሚፈልግ ሰው በስተመጨረሻ ብቻውን ይቀራል። የሰዎችን ሀሳብ መረዳትና ተሳስቼ ይሆናል ብሎ ማሰብ የትህትናና የበሰለ ስብዕና ምልክት ነው። በግንኙነቶች ውስጥ ትክክል ከመሆን ይልቅ ሰላምና ፍቅር ይበልጣል። ሁልጊዜ ክርክር የሚያበዛ የሰዎችን ሀሳብ የማይቀበልና ስህተቱን የማያምን ሰው ከጊዜ በኋላ በዙሪያው ምንም ሰው አያገኝም። ስለዚህ ከሰዎች ጋር ስትነጋገሩ ያሸነፍኩት በክርክር ነው ወይስ በወዳጅነት ብላችሁ ራሳችሁን ጠይቁ። አንዳንድ ጊዜ ውይይቶችን በማሸነፍ ሰው ከምናጣ በግንኙነታችን ፍቅር አትርፈን ክርክሩን ብንሸነፍ ይሻላል። ሁለተኛ፣ ሁልጊዜ አማራሪና አሉታዊ መሆን። አንድ ንብና አንድ ዝንብ በአንድ ውብ አትክልት ስፍራ ውስጥ ይበሩ ነበር። ንቧን እዚህ ቦታ ላይ ምን አየሽ ቢሏት በጣም ውብ አበቦችና ጣፋጭ ማር አየሁ አለች። ዝንቧ ደግሞ እዛ ጥግ ላይ ያለውን ቆሻሻ አየሁ አለች። አትክልት ስፍራው አንድ አይነት ቢሆንም ልዩነቱ ያስተሳሰባቸው ነው። አሉታዊና ሁልጊዜ የሚያማርሩ ሰዎች ልክ እንደ ዝንቧ ናቸው። የትም ቦታ ቢሄዱ መልካሙን ነገር ትተው ችግሩን፣ ቆሻሻውንና ጉድለቱን ብቻ ያሉ። ከእንደዚህ አይነት ሰዎች ጋር መቀመጥ የሰውን ጉልበትና መንፈስ ይመጣል። በሄዱበት ቦታ ሁሉ ጨለማን የሚሮጩ ከሆነ ሰዎች ከእርሱ ጋር ጊዜ ማሳለፍ አይፈልጉም። አሉታዊነት እንደ ተላላፊ በሽታ ነው። ሁልጊዜ ስለ አየር ሁኔታው፣ ስለ ስራ ቦታ ወይም ስለ ሰዎች መጥፎ ጎን ብቻ የሚያወራ ሰው አጠገብ ማንም መቆየት አይፈልግም። ሰዎች ወደ ሕይወታችሁ የሚመጡት ሰላምንና አዎንታዊ ኃይል ፍለጋ ነው። ስለዚህ ከሰዎች ጋር በፍቅር ለመኖርና በሕይወታችሁ ስኬታማ ለመሆን በሚቀጥሉት 7 ቀናት በምንም አይነት ሁኔታ ላለማማረር ራሳችሁን ፈትኑ። ቅሬታን በምስጋና ተኩ። በየቀኑ ለተደረገላችሁ ትናንሽ ነገሮች ምስጋና ማቅረብን ልማድ አድርጉ። ሶስተኛ፣ የሰዎችን ንግግር ማቋረጥና አዳማጭ አለመሆን። አንድ ወጣት ወደ አንድ ጥበበኛ ዘንድ ሄዶ ሰዎች ለምን ይርቁኛል ብሎ ጠየቀ። ጥበበኛውም አንድ ነገር ልንገርህ ብለው ማውራት ሲጀምሩ ወጣቱ አቋረጣቸውና አውቃለሁ፣ ስለ ባህሪ ሊነግሩኝ አይደል አለ። ጥበበኛውም ፈገግ ብለው ችግርህ አሁን ያደረግከው ነው፣ ሳታዳምጥ ለመመለስ ትቸኩላለህ፣ ስለዚህ ነው ሰዎች የሚርቁህ አሉት። አብዛኛው ሰው የሚያዳምጠው ለመረዳት ሳይሆን ለመመለስ ነው። ሰው ሀሳቡን ሳይጨርስ ማቋረጥና የሰዎችን ስሜት አለመረዳት ሰዎችን ያበሳጫል። ሰዎች ሲናገሩ ንግግራቸውን አቋርጦ የራሳችንን ሀሳብ ለማመንጨት መሞከር ሰዎችን ከኛ ከሚያርቁ ትልልቅ ስህተቶች አንዱ ነው። አንድ ሰው ችግሩን ሲነግረን ወዲያውኑ ወደኛ ታሪክ የምንመልስ ከሆነ ያ ሰው የብቸኝነት ስሜት ይሰማዋል። ንቁ አዳማጭ መሆን ለሌላ ሰው የምንሰጠው ትልቅ አክብሮት ነው።
ስለዚህ የ80-20 ህግን ተጠቀሙ። 80% አዳምጡ፣ 20% ተናገሩ። ሰው ሲናገር ስልካችሁን አስቀምጡ፣ አይኑን እያያችሁ አዳምጡ። ተናጋሪው ሰው ንግግሩን ጨርሶ 3 ሰከንድ ካለፈ በኋላ ብቻ መናገር ጀምሩ። አራተኛ በሰዎች ህይወት ጣልቃ መግባት። በሰዎች ህይወት ጣልቃ መግባት መልካም ግንኙነትን ያበላሻል። እያንዳንዱ ሰው የራሱ አስተሳሰብ፣ ውሳኔና የህይወት መንገድ አለው። ያልተጠየቅንበትን ምክር መስጠት ወይም የሰዎችን የግል ጉዳይ ለመቆጣጠር መሞከር ሰዎችን ያርቃል፣ እምነትዎን ያጠፋል። ሰዎች የሌላውን ሰው የግል ህይወት ሚስጥር፣ የገንዘብ ሁኔታ ወይም የጋብቻ ነገር ያለ ቦታ የሚጠይቁና ጣልቃ የሚገቡ ሰዎችን ይሸሻሉ። አላስፈላጊ ጥያቄዎችን መጠየቅና ሰዎችን ማስጨነቅ ነፃነትን መጋፋት ነው። ሰዎች ዋጋ እንዳልተሰጣቸውና ህይወታቸውን እንዳልተከበረ ሲሰማቸው ከኛ መራቅን እንደ ራስ መከላከያ ዘዴ ይጠቀሙበታል። የሰዎችን ነፃነት ስታከብሩ እና የግል ድንበራችሁን ሳትጥሱ ስትቀሩ ሰዎች ከእናንተ ጋር ሲሆኑ ሙሉ ደህንነት ይሰማቸዋል። ይህንን ለማስቀረት ሁልጊዜ የራሳችሁ ህይወትና ተግባር ላይ ትኩረት አድርጉ። የሰዎችን የግል ድንበር አክብሩ። ሰዎች ያልነገሯችሁን ነገር ለማወቅ አትጎትጉቱ። አላስፈላጊ ጥያቄ ከመጠየቃችሁ በፊት ይህ ነገር የኔ ጉዳይ ነው ወይስ አይደለም ብላችሁ ራሳችሁን ጠይቁ። ሰዎች እርዳታ ወይም ምክር ካልጠየቁ በስተቀር በጉዳያቸው ውስጥ ከመግባት ተቆጠቡ። ይልቁንም የሰዎችን ነፃነትና ውሳኔ በማክበር ወሰናቸውን ባለማለፍ ጥሩ አድማጭ ሁኑ። አምስተኛ ራስ ወዳድነትና ሁሉንም ነገር ስለ እኔ ማድረግ። አንድ ስብሰባ ላይ አንድ ሰው ስለ ራሱ ስኬት፣ ስለ ልብሱ፣ ስለ መኪናውና ስለ እውቀቱ ብቻ ለ2 ሰዓት አወራ። በመጨረሻም እሺ አሁን ደግሞ ስለ እኔ አውርተን ጨርሰናል፣ እናንተ ስለ እኔ ምን ታስባላችሁ አለ። ይህ ሰው ሌሎችን በፍጹም አላየም። ሁሉንም ወሬ ወደ ራስ መሳብ፣ የሌሎችን ጭንቀት አቅልሎ የራስን ማግነን ሰዎችን ያሰለቻል። ሰዎች አብረዋችሁ ሲሆኑ የእነሱም ህይወት ትኩረት እንዲያገኝ ይፈልጋሉ። አንድ ወዳጃችሁ ዛሬ ራሴን አሞኛል ሲላችሁ እኔማ ሳምንቱ ሙሉ አልጋ ላይ ወድቄ ነበር ብላችሁ ንግግሩን ወደ ራሳችሁ ከተመዘዛችሁ ያ ሰው እንዳልተደመጠ ይቆጠራል። ህይወት የጋራ መድረክ እንጂ የእናንተ ብቻ የብቸኝነት ትዕይንት አይደለም። ሰዎች ከእናንተ ጋር በሚያደርጉት ውይይት ቦታ እንደሌላቸው ሲሰማቸው በቀጣይ ከእናንተ ጋር ማውራት ያቆማሉ። ስለዚህ ሰዎችን ለመሳብ የእውነት ማዳመጥን ልመዱ። ትኩረታችሁን በእነሱ ላይ አድርጉ። ዛሬ ውሎህ እንዴት ነበር? ይህ ነገር ለአንተ እንዴት ነበር? የሚሉ ጥያቄዎችን ጠይቁ። ሰዎችን ትልቅና አስፈላጊ እንደሆኑ እንዲሰማቸው ካደረጋችሁ በልባቸው ውስጥ ትልቅ ቦታ ይሰጧችኋል። ንግግር ላይ እኔ የሚለውን ቃል ቀብራችሁ አንተ ወይም አንቺ ንገሪኝ በሚለው ተኩ። አዳማጭ መሆን የሰዎችን ልብ የመክፈቻ ትልቁ ቁልፍ ነው። ስድስተኛ ሐሜትና የሰዎችን ሚስጥር ማውጣት። አንድ ሰው ወደ መንደሩ መምህር መጥቶ መምህር ስለ ገሌ አንድ ሚስጥር ልንገሮት አለ። መምህሩም ቆይ ልትነግረኝ ያሰብከው ነገር አንደኛ እውነት ነው፣ ሁለተኛ መልካም ነገር ነው፣ ሶስተኛ ለእኔ ይጠቅመኛል አሉት። ሰውየው አይ ሶስቱንም አላውቅም አለ። መምህሩም እንግዲያውስ እውነት ያልሆነውን መልካም ያልሆነውን እና ለእኔ የማይጠቅመውን ለምን ትነግረኛለህ አሉት። በሌሎች ሰዎች ጀርባ የሚያወራ ሰው በጭራሽ ሊታመን አይችልም። ዛሬ ስለሌላ ሰው ለእርሶ የሚያወራ ሰው ነገ ደግሞ ስለ እርሶ ለሌላ ሰው እንደሚያወራ ሰዎች ያውቃሉ። ሐሜተኛ ሰው ታማኝነት ያጣል። ታማኝነት ከሌለ ደግሞ ወዳጅነት አይኖርም። ከእናንተ ጋር ስለሌላ ሰው የሚያማ ሰው የሰዎችን ሚስጥርና ስም ማጥፋት ላይ ስለተሰማራ ሰዎች በሱ ላይ እምነት ያጣሉ። ትልልቅ አእምሮዎች ስለ ሀሳብ ያወራሉ፣ ትናንሽ አእምሮዎች ደግሞ ስለ ሰዎች ያወራሉ። ስለዚህ ከሰዎች ጋር በፍቅር ለመኖርና በሕይወታችሁ ስኬታማ ለመሆን በሌሎች ሰዎች ላይ አዎንታዊ ነገር ብቻ ተናገሩ። ሚስጥር ከተናገራችሁ እስከ ሞት ድረስ ጠብቁ። አጠገባችሁ ሰው ሲታማ ንግግሩን ለማስቀየር ወይም በጸጥታ ለማለፍ ወስኑ። ሰባተኛ ይቅርታ አለመጠየቅና ጥፋትን አለመቀበል። የሰራነውን ጥፋት አለመቀበልና ይቅርታ አለመጠየቅ ከሰዎች ጋር ያለንን ግንኙነት ያበላሻል። እውነተኛ ሰላምና ፍቅር የሚገኘው በደላችንን አምነን ይቅርታ በመጠየቅ ነው። ይህንን ለማድረግ በመጀመሪያ ስህተት መስራት የሰው ልጅ ተፈጥሮ መሆኑን መረዳት አለብን። እኔ ሁልጊዜ ትክክለኛ ነኝ የሚል አስተሳሰብ ያላቸው ሰዎች የቱንም ያህል እውቀት ቢኖራቸው ከሰዎች ጋር ዘላቂ ግንኙነት መፍጠር አይችሉም። ጥፋት ስንሰራ ኩራታችንን ትተን ስሜታችንን መቆጣጠርና የጎዳነውን ሰው ስሜት እንደ ራሳችን አድርገን ማሰብ ይኖርብናል። በመቀጠልም ያደረግነውን ነገር አምነን በግልጽ አጥፍቻለሁ ይቅርታ ማለት አለብን። ይቅርታ መጠየቅ
የውርደት ወይም የድክመት ሳይሆን የታላቅነት ምልክት ነው። ጥፋትን መቀበል የተጎዳ ስሜትን ይፈውሳል፣ በሰዎች ዘንድም ጥልቅና ዘላቂ እምነት ይገነባል። ስለዚህ ከሰዎች ጋር በፍቅር ለመኖርና በሕይወታችሁ ስኬታማ ለመሆን ትህትና ይኖራችሁ። ስህተታችሁን ስታውቁ ሰበብ ሳታቀርቡ ጥፋታችሁን በቅንነት ተቀበሉ፣ ይቅርታም ጠይቁ። ያንን ስህተት ላለመድገም ጥረት አድርጉ። 8ኛ ሰዎችን ዝቅ አድርጎ መመልከትና ንቀት። ሰዎችን የማጣጣልና የማንቋሸሽ ልማድ ማንንም ሰው በፍጥነት ያርቃል። አንዳንዶቻችን ቀልድ ነው በሚል ሽፋን የሰዎችን ድክመት፣ አለባበስ ወይም አስተሳሰብ እናጣጥላለን። በሰው ስቃይ ወይም ጉድለት ላይ የተመሰረተ ቀልድ ያንን ሰው ጥልቅ ቁስል ውስጥ ይጥላል። ሰዎች ከእናንተ ጋር በሆኑ ቁጥር ስሜታቸው የሚጎዳ ከሆነ ከእናንተ መራቅን ይመርጣሉ። ንቀት፣ በሰዎች ስህተት መሳቅ ወይም ሰዎችን በትምህርታቸው፣ በገንዘባቸው ወይም በዘራቸው ዝቅ አድርጎ ማየት ሰዎችን የሚያርቅ ትልቅ በደል ነው። ሰዎችን ዝቅ አድርጎ መመልከትና ንቀት የውስጥ ኩራትና የመጥፎ አስተሳሰብ ውጤት ነው። ይህ ድርጊት ሰዎችን ከኛ የሚያርቅና መልካም ግንኙነትን ሙሉ በሙሉ የሚያበላሽ ነው። ማንኛውም ሰው የራሱ የሆነ ክብር፣ ችሎታና የሕይወት ዋጋ እንዳለው በቅንነት መረዳት አለብን። ይህንን ጎጂ ባህሪ ለመለወጥ በመጀመሪያ ሰዎችን በሙሉ እኩልነት ማየትና ሁሉም ሰው ከኛ የሚበልጥበት የሆነ ነገር እንዳለው አምነን መቀበል ይገባናል። ሁልጊዜ በትህትና ለመመላለስ ጥረት አድርጉ። የሰዎችን ሀሳብ በጥሩ መንፈስ አዳምጡ። ሰዎችን አታሳንሱ። እንዲሁም በቃላችሁና በእንቅስቃሴያችሁ አክብሮት አሳዩ። ከጽዳት ሰራተኛ እስከ ድርጅት መሪ ድረስ ለሁሉም ሰው እኩል አክብሮት ይኖራችሁ። ሰዎችን የሚያንጹና የሚያበረታቱ ቃላትን ብቻ ተጠቀሙ። ትህትና ሰዎችን የሚያቀርብ ትልቅ ማግኔት ነው። ሌሎችን ስናከብር እኛም እውነተኛ አክብሮትና ፍቅር እናገኛለን። በትህትና መኖር አእምሯችንን ያረጋጋል፣ ከሰዎች ጋር በሰላም እንድንኖር ያደርጋል፣ እንዲሁም በሕይወታችን ትልቅ ደስታን ያመጣል። 9ኛ ቃል አለመጠበቅና አለመታመን። ታማኝነት የግንኙነት መሰረት ነው። በ10 ሰዓት እንገናኝ ብሎ 11 ሰዓት መምጣት ወይም የገባችሁትን ቃል አለመፈጸም የሰዎችን እምነት ያጠፋል። እምነቱን ያጣ ሰው ደግሞ ከእናንተ ጋር ትርጉም ያለው ግንኙነት ሊኖረው አይችልም። ሰዎች የማይተማመኑበትን ሰው ቀስ በቀስ ከሕይወታቸው ያገሉታል፣ ምክንያቱም ዋጋ እንደሌላቸው ይሰማቸዋልና። ቃል አለመጠበቅና አለመታመን በሰዎች ዘንድ ያለንን ክብርና እምነት ያጠፋል። እምነት ደግሞ አንዴ ከተሰበረ እንደገና አለመጠገን በጣም ከባድ ነው። የታመነ ሰው ለመሆን በመጀመሪያ ልታደርጉት የማትችሉትን ነገር ከመናገር ተቆጠቡ። አይሆንም ወይም አልችልም ብሎ በግልጽ መናገር ከውሸት ቃል ይበልጣል። የምትገቡትን ቃል ትንሽ የሚሆን ትልቅ በጥንቃቄ አስቡበት። የማትችሉትን ነገር ከምትናገሩ ይልቅ ማድረግ የምትችሉትን ብቻ ቃል ግቡ። ቃል ከገባችሁ ደግሞ አነስተኛም ቢሆን በምንም ታምር አክብሩ። ቃላችሁ የወርቅ ያህል የከበረ ይሁን። አጋጣሚ ሆኖ የገባችሁትን ቃል ማክበር ካልቻለችሁ ወዲያውኑ ይቅርታ ጠይቁ እና ምክንያቱን በግልጽ አስረዱ። ቃልን ማክበር እምነትን ይገነባል፣ መልካም ስም ይሰጣል፣ እንዲሁም ከሰዎች ጋር ጠንካራና ዘላቂ የሆነ ፍቅርና ግንኙነትን እንድትመሰረቱ ይረዳችኋል። 10ኛ ሁልጊዜ ተቀባይ እንጂ ሰጪ አለመሆን። ሁልጊዜ ተቀባይ እንጂ ሰጪ አለመሆን የሰዎችን አክብሮትና ፍቅር ያሳጣናል። በግንኙነት ውስጥ ሁልጊዜ ተቀባይ ብቻ መሆን ግንኙነቱን ያደርገዋል። ሰዎች ሁልጊዜ ለእናንተ የሚሰጡ ነገር ግን ከእናንተ ምንም የማያገኙ ከሆነ ይደክማቸዋል፣ በመጨረሻም ይተዋቸዋል። ሕይወት ሙሉ የሆነው በመቀበል ብቻ ሳይሆን በመስጠትም ጭምር ነው። መስጠት አእምሮን ያስደስታል፣ በውስጣችን ትልቅ ሰላም ይፈጥራል፣ ከሰዎች ጋር ያለንን ግንኙነት ያጠናክራል፣ እንዲሁም እውነተኛ የሕይወት እርካታን ያጎናጽፈናል። ይህን ጎጂ ባህሪ ለመለወጥ በመጀመሪያ ሰጪ ሁኑ። መስጠት ገንዘብ ብቻ አይደለም። ትኩረታችሁን፣ ፍቅራችሁን፣ አበረታች ቃላችሁንና ጊዜያችሁን ለሌሎች በጥሩ መንፈስ ስጡ። በሰጣችሁ ቁጥር ሕይወታችሁ በሰዎችና በበረከት ይሞላል። እንግዲህ ወዳጆች፣ ሕይወታችን የተገነባው ከሰዎች ጋር በምናደርጋቸው ግንኙነቶች ላይ ነው። እነዚህን 10 ጎጂ ልማዶች ከሕይወታችን በማስወገድ በሰዎች የተወደድን ስኬታማና ደስተኛ መሆን እንችላለን። ዛሬ ራሳችሁን ጠይቁ። ከነዚህ 10 ልማዶች ውስጥ አሁኑኑ ልታስወግዱት የምትፈልጉትና የያዛችሁት ከባድ ብርጭቆ የትኛው ነው? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ሕይወታችሁንና የግንኙነታችሁን መንገድ ይለውጣል ብላችሁ ካመናችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ቪዲዮውን ለወዳጆቻችሁ ሼር አድርጉላቸው። አዳዲስና ሕይወት ቀያሪ ትምህርትን ለማግኘት ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን
አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።